ለምናችሁ ስሙ በሞት ያፈርሰዋል። ጫካ ውስጥ ገብታችሁ መቋሚያ ልትቆርጡ ብትገቡ አጠቃላይ የጫካው ዛፍ ወልጋዳ ቢሆን እናንተ የምትመጡት የታሉ? ተሻገራል እንጂ በቃ ቀጥ ያለችው ነው። ጠማማ ይመረጣል እንዴ ለመቋሚያ? በሞት ይገሩ። እሺ አድልታችኋል? አላደላንም እንጂ ለምን እንድትቆረጥ ሆነ የተገኘችው ቀጥ ያለችው በትር ናት። ድንግል ማርያምን መረጣት ስንል እንድትመረጥ ሆና ብትገኝ በሞት ይመልሱ እንድትመረጥ ነው ሆና ብትገኝ እለሽ ወደ ዓለም መጣ። ዛፍ የተባለ ሰው ነው። ወደ ዓለም መጣ። ጠማማ ዛፍ አገኘ። በጥንት አብሶ የበደለ ኃጢአት ረግረግ የሞላበት ኃጢአት የፈጸመበት ሰው አገኘ። ከዚያ መካከል ላይ ኃጢአት ያልወደቀባት መርገም ያልወደቀባት አዳም በበደለ ጊዜ የአዳም በደል ያልነካት ሕሊናዋን የጠበቀች እንደፈጠራት ሆና የተገኘች ንጽሕት ዛፍ ድንግል ማርያምን አገኘ። እስኪ በሉ መመረጧን ብታጸና በሁላችሁ ለእናትነት መረጣት። ለምን መረጣት? ለእናትነት። አንዳንድ ሰዎች አሉ ሰው ለብሶ ስላማረበት ብቻ ሰላም የሚያጡ። ቅናት ትልቅ በሽታ ነው። አገሯን የሚያረጋት ቤተክርስቲያንን ረፍት የሚነሳት ቅናት ነው። እውነቴን ከቅናት ካጣችሁ እርግጠኛ ነኝ በቃ ዘር ነው የምትመስሉት። ከቅናት ማውጣት ማለት ነው። ድንግል ማርያም ሆይ አንቺ ተመልከቱ፣ እኔ የተጠማሁ ነኝ፣ አንቺ የወርቅ መቅጃ ነሽ፣ ልጅሽ የሕይወት አዘቅት ነው። ከሷ አቅፍ የሚነጥለን የለም። ለዚህ ነው ምን አለ ቅዱስ አዳዩን ዘጋስጫ ድንግል ማርያም እኔ በስምሽ እለምናለሁ፣ ልጅሽ ደግሞ በስምሽ እኔን ይረኛል። የምንማማርበት የትምህርታችን ርዕስ መመረጣችሁን ታጸኑ ዘንድ ትጉ በሚል ይሆናል። እስኪ በሉላችሁ መመረጣችሁን። ማይኩ ይሰማል? ይሰማችኋል? ብዙ ጊዜ እየተለየኝ አይደለም የማይኩ ድምጽ ለኔ ብዬ ነው፣ ለእናንተ አላውቅም። ይሰማል አይደል? እሺ ምንድነው ያልኳችሁ? ምን? እሺ ምን ትሉ ዘንድ? ከዛስ ረሳችሁት? አሁን ከኔ ጋር ትላላችሁ መመረጣችሁን ታጸኑ ዘንድ ትጉ። ምንን ለማጽናት? ምን ተገው? ለምንድን ነው? መልሱልኝ እንጂ መመረጣችንን ምን ለማለት ንገሩኛ። እሺ ርዕሱን እንዳይረዝምባችሁ መመረጥን ማጽናት ብላችሁ ያዙት። መመረጥን ማጽናት ብላችሁ ያዙት። የዕለቱ ወንጌል የዮሐንስ ወንጌል ምዕራፍ 2 ነው። ከሱ አልወጣም፣ አውዱ እሱ ስለሆነ ርዕሱን የምናገኘው ይሄን የተናገረው ቅዱስ ጴጥሮስ ነው። ይሄን ቃሉን የምናገኘው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ነው። ቅዱስ ጴጥሮስ ይህንን የጻፈበት የራሱ የሆነ ምክንያት አለው። የመጀመሪያው እነዚህ ሰዱቃውያን ወይንም ደግሞ ትንሣኤ ሙታን የለም የሚሉ ለዓለም ሰሪ መጋቢ የላትም አታልፍም የሚሉ ሰዎች ምዕመናንን ባሳቱበት ጊዜ ሰማይና ምድር እንደሚያልፍ ከዛ ደግሞ እግዚአብሔር አንድ ጊዜ መርጦ ጨርሷል፣ ስራም ብንሰራም ባንሰራም ችግር የለውም እያሉ የሚተኙ ሰዎች በነበሩበት ጊዜ ምን አላቸው? መመረጣችሁን ለማጽናት መትጋት ይጠበቅባቸዋል ብሎ ጻፈላቸውና ቅዱስ ጴጥሮስ ለሁላችንም ተገኝቶ እንዲያስተምረን መልካም ፈቃዱ ይሁንልን። ለዚህ ነው ስምዖን ጴጥሮስ ይባላል። እኔ ስምዖን ጻፍኩላችሁ ብሎ ይነግራቸዋል። ለምን እንደዛ ብሎ ነገራቸው ቢሉ ስምዖን ማለት ሰማኒ ማለት ነው። እግዚአብሔር ሰማኝ ማለት ነው። እግዚአብሔር የለም ብላችሁ የምታምኑ ከሆነ የሌለ እንዴት ይሰማችኋል ለማለት እግዚአብሔር አለ ለማለት ስሙን ምልክት አድርጎ ይጽፍላቸዋል። ከዛ የተነሳ
መመረጣችንን እንድናጸና መድኃኔዓለም ይርዳን። ጸጥ ብላችኋል ይመስለኛል አይደል? እሺ። ስለዚህ አሁን ሁለት ነገር ያዙ። የመጀመሪያው ምን ማለት እስኪ መመረጥ በሉ። ሁለተኛ ምንን ማጽናት? መመረጥን በሉ እንጂ። የመጀመሪያው ምንድነው? ጥያቄ ልጠይቃችሁ። በጥያቄ ስለሚጀመር ማለት ነው። ትምህርቱ በጥያቄ ነው የሚጀመረው አሁን ነው ማለት ነው። እግዚአብሔር ሰውን ይመርጣል አይመርጥም? አይመርጥም? ይመርጣል። እሺ ይመርጣል። ወደ ሁለት ነው። ይመርጣል ስላችሁ አይመርጥም አላችሁ። አይመርጥም ስላችሁ ይመርጣል አላችሁ። አይመርጥም እንዴ? አይመርጥም። ለዚህ እኮ ነው አሁን በደንብ እንዲገባን የሚፈለገው ለዛ ነው። መመረጣችሁን ታጸኑ ዘንድ የሚለውን አሁን በብዙ መጀመሪያ የተመረጠ ማን ነው? ሁለት ነገር ነው የምንይዘው። እግዚአብሔር ይመርጣል ወይስ አይመርጥም የሚል ሐሳብ ይዘን እንሄዳለን። እግዚአብሔር ተመልከቱ፣ ልብ ብላችሁ ስሙ። ድንግል ማርያምን መርጧታል አልመረጣትም? እሺ እሷ ናት የመረጠችው? እሱ ነው የመረጣት? እሱ ነው የመረጣት አይደል? ስለዚህ እመቤታችን ንጽሕት የሆነችው ማን ስለመረጣት ነው? ይሄ አይመስለንም እንጂ ትልቅ ክህደት ነው። ግን አይመስለንም። አስረዳችኋለሁ። ቆይ እንዳትሸወዱ ልነግራችሁ ነው። እግዚአብሔር ልብ በሉ እንግዲህ ይመርጣ እስኪ በሉ እንዳላችሁት መርጧታል በሉ እንዳላችሁት መርጧታል ስትሉ ይላችሁ እንዲህ ጥያቄ አመጣለሁ። እኔም ርኩስ ለመሆኔ ቅዱስ ያልሆንኩት እግዚአብሔር ስላልመረጠኝ ነው ማለት ነው። ገብታችኋል? አሁን እናትመልሱት ጥያቄ ውስጥ ገባችሁ ማለት ነው። እግዚአብሔር ልብ ብላችሁ ስሙ። እግዚአብሔር ይመርጣል? አዎ። እግዚአብሔር ስለመረጣት ነው ንጽሕት የሆነችው ማለት ግን ክህደት ነው ሊሆን የሚችለው። ልብ ብላችሁ ስሙ። ለምን ካላችሁ እግዚአብሔር ሁሉንም ሰው ባለመምረጡ እኛ የረከስነው ባለመመረጣችን ነው ብለን የዓለም ያለመመረጣችንን ኃጢአት መስራታችንን በማን ልናደርገው ነው? ለራሱ ለእግዚአብሔር ምክንያት ልናደርገው ነው ማለት ነው። ገብታችኋል? አይመስለኝም። ገብታችኋል? ልብ ብላችሁ ስሙ። ልመልስላችሁ። አንድ ሰው ኃጢአት ሰራ አይደል? አንድ ሰው ኃጢአት ሲሰራ ማን ስላልመረጠው ነው ኃጢአት ይሰራል ይል ነው? ንገሩኝ እንጂ እግዚአብሔር ስላልመረጠኝ ኃጢአት ሰራሁ ካለ ኃጢአትን ያሰራኝ ማን ነው ማለት ነው? እግዚአብሔር ራሱ ነው ማለት ነው። በሌላ ምክንያቱም ምን መሰላችሁ? እግዚአብሔር ስላልመረጠኝ ነው እንጂ ኃጢአት የሰራሁት እግዚአብሔር ቢመርጠኝ ኖሮ እኔም ቅዱስ ሆን ነበር ብሎ ማስረጃ ላይ ቀርብ ነው ማለት ነው። ስለዚህ እንደዚህ እንዳይሆን እግዚአብሔር ተመልከቱ፣ መመረጥን ማጽናት የሚባለው ልብ በሉ። እግዚአብሔር ይመርጣል ሲባል መልሳችን በአንድ ቃል አዎ ነው። እስኪ አዎ በሉ ንገሩኝ። እግዚአብሔር ይመርጣል ማለት ግን ልብ ብላችሁ ስሙ፣ ሶስት ነገር አለው። እግዚአብሔር ይመርጣል። አዎ የመረጠውን ሰው ያውቀዋል። ያወቀውን ሰው ሕሊናውን የጠበቀውን ሰው የጠበቀውን ንጽሕና ይጠብቅለታል እግዚአብሔር ማለት ነው። ሰምታችኋል? እግዚአብሔር ይመርጣል ወይ? አሁን ፈራችሁ መሰለኛል። ይሄ አይደለም ስላችሁ እየፈራችሁ ሄዳችሁ ማለት ነው። እንደገና ችግር የለውም እሱን እናስተካክላለን። ስለዚህ ልብ ብላችሁ ስሙ። እግዚአብሔር ይመርጣል። አዎ እግዚአብሔር ሰውን የሚመርጠው ታዲያ በራሱ በሕሊናው ፍላጎት ነው። በምን ፍላጎት? አንድ ነገር ልንገራችሁ። ሰው በእግዚአብሔር መልክ ተፈጠረ ይላል አይደል? ኦሪት ዘፍጥረት። እስኪ በሉላችሁ ሰው በሉ በእግዚአብሔር መልክ ሌላ ጥያቄ ነው የምጠይቃችሁ። በጣም ብዙ ትርጓሜያት አሉት አባቶቻችን የተረጎሙት። ሌላ ሰው በእግዚአብሔር መልክ ከተፈጠረ
እግዚአብሔር የለም በመልኬ ስለፈጠርኩ ለኔ ሆነ ለመንግስተ ሰማያት ነው የምትሆነው ብሎ አስገድዶ አያጸድቀውም። ሰይጣንም ደግሞ እግዚአብሔር ለመንግስተ ሰማያት ስለፈጠረ አስገድጄ እኔ ማርኬ ለሲኦል አደርጋለሁ ብሎ ሰውን ማርኮ አይወስድም ማለት ነው። ስለዚህ ሰው ህሊናው በመረጠው ምን ይላል? ይቀደሳል ነው እንጂ መርጦ ይቀደሳል፣ መርጦ ይረክሳል። የእውነት የምነግራችሁ ማለት ነው እግዚአብሔር ህሊናችንን እንኳን ሰይጣን እንዲያሸንፈው እርሱ ራሱ ፈጣሪው አሸናፊው ሲሆን ህሊናችን የመረጠውን ነው እንጂ የሚያደርግልን አስገድዶ እንድናመልከው አያደርገንም። ስለዚህ ሰው ምን ያለው ፍጡር ነው? በሉ ስልጣን በሉ እንጂ በሉ ነገር ስልጣን ያለው ነው። ስለዚህ ለመቀደስም ስልጣን የማን ነው? ያንተው ነው። ለመርከስም ስልጣን የማን ነው? ያንተው ነው። አንተ መቀደስ ስትፈልግ እግዚአብሔር መላእክት ይረዱሃል። እግዚአብሔር ኃይልን ሰጥቶ ሰይጣንን ድል ትነሳለህ። አንተ መርከስ ስትፈልግ ክፉ ነገርን ስታስብ እግዚአብሔር ካንተ ይርቃል፣ ሰይጣን ድል ይነሳል። ስለዚህ ሰው በፈቃዱ ነው የሚረክሰው፣ ሰው በፈቃዱ ነው የሚቀደሰው። እግዚአብሔር ሰውን ይመርጣል ማለት ልብ ብላችሁ ስሙ። እየሰማችሁ ነው? ሰው እንደ ሚዛን ነው፣ ባህሪው ሚዛን ታውቃላችሁ? ከሁለቱም ላይ መመዘኛ 1 ኪሎ ወይም 2 ኪሎ ሳይደረግ ዝም ብሎ እንደተቀመጠ ነው። ሁለቱም ምንድነው የሚሆኑት? ውልብልቢቶቹ እኩል እንደሆኑ ይቀመጣሉ። ዕቃ መመዘን ሲጀምር ወደ አንድ ወገን ምን ይላል? ይወርዳል ማለት ነው። ስለዚህ የሰው ህሊና ሰው ልቀደስም ልርከስም ሳይል ዝም ብሎ በተቀመጠበት ሰዓት እንደዚህ እንደ ሚዛኑ እግዚአብሔርም ሳይርቀው ሰይጣንም ሳይቀርበው ይቆያል ማለት ነው። ማን ሳይርቀው? ማን ሳይርቀው? ሰይጣን ምን ሳይለው? ይዘን ጊዜ መመዘን ሲጀምር ማን ይገባል? ወይ እግዚአብሔር የሰይጣን ይገባል ማለት ነው። ስለዚህ ሰው እንደማን ነው? በማን መልክ ተፈጠረ ካላችሁ እንደ እግዚአብሔር ነው። መርጦ መቀደስ የሚችል ነው ማለት ነው። ስለዚህ ከዚህ የተነሳ ነው እግዚአብሔር ድንግል ማርያም ምንድነው እስኪ መመረጣችሁን በሉ ታጸኑ ዘንድ ምን በሉ ትጉ። መመረጥን ማጽናት ምንድነው የሚለውን ተናግሬ ነው ትምህርት የምጠቀልለው። እሱም ነው እንግዲህ እግዚአብሔር ሁላችንንም መመረጣችንን ያጽናልን። እሺ ያን ካልኳችሁ መመረጥ ምንድነው? ያልተመረጠ ፍጥረት አለ ሲባል የለም። መልሱ እሱ ነው። ያልተመረጠ ፍጥረት አለ? እሺ ሳጥናኤል አልተመረጠም? የት ነበር የተቀመጠው? ሰማይ ነበር። ከማን በላይ ነበር? ከመላእክት በላይ። መመረጥን ማጽናት ነው እንጂ የሚያደርግ ተመርጦ ላልተመረጡለት ዓላማ መሮጥ አይደለም። በዚያም ላይ ተመልከቱ። ሰው እኮ ቁስ አካል አይደለም። ሰው እግዚአብሔርን የሚመስል የሚያስብ ከሆነ ልብ በሉ፣ የሚያስብ ከሆነ ሰው ነፃ ፈቃድ ተሰጥቶታል። ማንና ማንን ይመርጣል? ጽድቅንና ኃጢአትን በሉት። እግዚአብሔርን የመምረጥ መብት አለ፣ ያለ መምረጥም መብት አለ። እኔ ነኝ የፈጠርኩህ አናትክን ለምኑ ትሰግዳለህ ይላል እግዚአብሔር። እኔ ነኝ የፈጠርኩህ የለም ትቆርባለህ ያለዚህ አናትክን ለምኑ ይላል እግዚአብሔር። ከፈለክ ቁረብ፣ እኔ ስጋዬን ሰጥቻለሁ። ካልፈለክ ደግሞ እኔን ከጠላህ ደግሞ ዲያብሎስን ታገኛለህ ነው ምርጫህ። ስለዚህ ሰው በቀን ውሎ ሁለት ነገር ምርጫ ውስጥ አስገብቶ ይውላል። ወይ ሲኦልን ወይ መንግስተ ሰማያትን ይመርጣል። ማንን ይመርጣል? በቃ ሁላችንን ማታ መስላት አለብን። ወይ መንግስተ ሰማያትን እንመርጣለን ወይ ማንን እንመርጣለን? ሲኦልን። ስለዚህ እግዚአብሔር በጎ ነገርን እንድንመርጥ መድኃኔዓለም ይርዳን። እግዚአብሔር ይመርጣል ማለት እግዚአብሔር ይፈጥራል ማለት ነው። ልብ ብላችሁ ስሙ። እግዚአብሔር ምን ይላል ማለት ነው? ይፈጥራል። እግዚአብሔር ከፈጠረን በኋላ ደግሞ እኛ ምን አለን? እግዚአብሔር ነፃ ፈቃድ ስለሰጠን መርጠን መቀደስም መርከስም እንችላለን ማለት ነው። እየሰማችሁ ነው? መርጦ መቀደስ ማለት ነው። ስለዚህ ተመልከቱ፣ እግዚአብሔር በሳጥናኤል አድልቶ ከመላእክት በታች አድርጎ አልፈጠረውም። በቀደመ ክብሩ መላከ ብርሃን ብሎ ከመላእክት በላይ አድርጎ ፈጠረው። መመረጡን አላጸና ብሎ የተወረደ ሲኦል በሉ እንጂ
ስለዚህ የሚያጸድቀው ምንድነው? መመረጥን ማጽናት። እስኪ በሉ መመረጥን በሉላችሁ። ምን ማለት መመረጥን ምን ማለት? እግዚአብሔር እንድንጸና ይርዳን። የእውነቴን ነው የምላችሁ። አሁን ልብ ብላችሁ ስሙ። እግዚአብሔር አዳምና ሔዋንን መርጦ በመልኩ ፈጥሯቸዋል አልፈጠራቸውም? አልፈጠራቸውም? እሺ መመረጣቸውን አጽንተዋል? አላጸኑም። ይላችሁ ስላላጸኑ ወዴት መጡ? ወደዚህ ዓለም መጡ። ስላላጸና ተመልከቱ። የብርሃን ልብስ ነበረው። ከእግዚአብሔር ጋር ጸንቶ ቢቆይ ብርሃን ለብሶ ይኖር ነበር። ከዛ የብርሃን ልብሱ ተገፈፈ። አይፈርስም ነበረ። ተመልከቱ። የማይፈርሰውን የእግዚአብሔርን ሕግ ሲያፈርስ አካሉ በሞት ፈረሰ። አይሞትም፣ ሕያው ነበረ። የሙት እንደው ተመልከቱ። ሰው ከሚገባው ጋር ነው መምከር ያለበት። ሔዋን ከአዳም ጋር ምከሪ ብትባል ተመልከቱ፣ ከምትገዛው ከሳጥናኤል ከእባብ ጋር ብትመክር የሚገዛት ሰለጠነባት ማለት እኮ ነው። ተመልከቱ። ከማን ጋር እንደምትመክሩ ማሰብ አለባችሁ። ከማን ጋር የምትመክሩት? ሕሊና ካላቸው ከክርስቲያኖች ጋር ነው ወይንስ ከአላውያን ጋር? ሰውን ከሚያጣሉ የሰይጣን ፈረስ ከሆኑ ሰዎች ጋር ነው ወይንስ ሰው ከሚያስታርቁ? መስማት አለብን በደንብ አድርገን። ሰው ይላችሁ ሚስት ከማን ጋር ትመካከር? ከባሏ ጋር። ወርዳ ጎረቤት መመካከር የለበትም ስለ ትዳር ጉዳይ ማለት ነው። ይላችሁ ልንገራችሁ፣ ቤት ከፈታች ሴት ትዳር ያላት ሴት ምክር መስማት የለበትም ለማለት የፈለኩት ሁሉን አትስማ አይደለም። ደግሞ ተረዱኝ እሺ። ደግሞ ትዳር ነው የምትላት ማለት ነው። ስለምትላት ትዳሯን ትበትናለች። ስለዚህ ልብ በሉ። የምመክረው ከማን ጋር ነው ማለት አለብን። እስኪ በሉ በሞቴ የምመክረው በሉ እንጂ ከማን ጋር ነው? ሰይጣን ከሚገዛው ሰው ጋር ነው ወይንስ እግዚአብሔር ከሚገዛው? በቃ ያና ማሰብ ያለብን ምክራችን እንዲቀደስ ተመልከቱ። ሔዋን ከአዳም ጋር ምከሪ ተብላ እሷ ከማን ጋር ተመካከረ? ከምትገዛው ከእባብ ጋር ብትመክር የምትገዛው እባብ ገዝቷት ተመልከቱ። እባብ እያባረረ ሰኮናዋን የሚነድፋት ሆነ ማለት ነው። የምንመክረው ልዕልና ካላቸው ሰዎች ጋር መሆን አለብን። እግዚአብሔር ሕሊናችንን ከፍ ያድርግልን። መመረጥን ማጽናት። ልብ በሉ አዳምና ሔዋን መመረጣቸውን ታውት። እንግዲህ መመረጥን ተመልከቱ። ልብ ብላችሁ ስሙ። እስኪ መመረጥን ማጽናት በሉ ምን ማለት? ድንግል ማርያምን እግዚአብሔር መረጣት ወይ? ተመልከቱ። እስመ እግዚአብሔር አይደለም ይል ጌታ መርጧታልና ቅዱስ ኤፍሬም በውዳሴ ማርያም ነው። ከዛ ሊቃውንቱ ሲተረጉሙ ምን አለ መሰላችሁ? ጌታ መርጧታል አሉ። መመረጥማ ሁሉስ ተመርጦ መመረጧን ብታጸና ነው እንጂ አሉላችሁ። አያችሁ፣ መመረጥ ማን ተመርጧል? ሁሉም በሉ እንጂ ሁሉም ተመርጧል። መመረጧን ያጸናች ግን ማን ናት? ድንግል ማርያም ናት። መመረጧን ያጸናች እርሷ ናት። የእርሷ ልጆች ያደረገን መድኃኔዓለም ይመስገንልን። ይሁዳ ለሐዋርያነት ተመረጠ። እሺ እሱ ለክህደት አልኖረም? ለሐዋርያነት ተመርጦ ተመልከቱ። መላእክትን ሊገዛ ከሐዋርያት ጋር ዓለምን ሊገዛ ተመርጦ እሱ ለምን ሄደ? ጌታን ለመሸጥ ሄደ። ስለዚህ ድንግል ማርያም ግን ለእናትነት ተመርጣ እንድትመረጥ ሆና ብትገኝ ነው እንጂ የመረጣት አሉ። እስኪ በሉ አንድ ጊዜ እንድትመረጥ በሉ። ሆና ብትገኝ መረጣት። በእውነት አንድ ጊዜ ድገሙልኝ። እንድትመረጥ በሉ። ሆና ብትገኝ ጥያቄ እንዴት ድንግል ማርያምን የመረጠ እኔን አይመርጥም ሲል ልብ ብላችሁ ስሙ። በሞት ያፈርሰዋል። ጫካ ውስጥ ገብታችሁ መቋሚያ ልትቆርጡ ብትገቡ አጠቃላይ የጫካው ዛፍ ወልጋዳ ቢሆን እናንተ የምትመጡት የት ነው? በሸጋል ነው እንጂ በቃ ቀጥ ያለችው ነው። ጠማማ ይመረጣል እንዴ ለመቋሚያ? በሞት ይገሩ። እሺ አድልታችኋል? አላደላንም እንጂ ለምን እንድትቆረጥ ሆና የተገኘችው ቀጥ ያለችው በትር ናት። አያችሁ ይሄን ማሰብ አለባችሁ። በሞቴ ሌላም ልንገራችሁ። መኪና ልትገዙ ሱቅ ሄዳችሁ እናንተ እንደምትፈልጉት ላይን የምትዝ እንግዲህ በእናንተ ቋንቋ ልናገር ጽድት ያለች ማለት ነው። ሸጋ ያለች መኪና አገኛችሁ ገዛችሁ። እሺ በሌላው መኪና አድልታችሁ ነው?
በሞት ነገር እንድትገዛ ሆነ የተገኘችው መኪና ተገዛች እኮ በቃ አለቀ። ልብስ ልትገዙ ሄዳችሁ ቆንጆ ልብስ አገኛችሁ ገዛችሁ አይደላችሁ እንደ በሌላ ልብስ ያችን አንድ ለእናንተ የምትመጥነው ልብስ የቷ ናት? ያማረቻችሁ ያችሁ ናት። ልብ በሉ ድንግል ማርያምን መረጣት ስንል እንድትመረጥ ሆና ብትገኝ በሞት ይመልሱ እንድትመረጥ በሉ ሆና ብትገኝ እለሽ ወደ ዓለም መጣ ዛፍ የተባለ ሰው ነው። ወደ ዓለም መጣ ጠማማ ዛፍ አገኘ። በጥንት አብሶ የበደለ ኃጢአት ረግረግ የሞላበት ኃጢአት የፈሰነበት ሰው አገኘ። ከዚያ መካከል ላይ ኃጢአት ያልወደቀባት መርገም ያልወደቀባት አዳም በበደለ ጊዜ የአዳም በደል ያልነካት ሕሊናዋን የጠበቀች እንደ ፈጠራት ሆና የተገኘች ንጽሕት ዛፍ ድንግል ማርያምን አገኘ። አይላችሁ እሷን ሲያገኝ ተመልከቱ። አቃቤ ሥራይ መጻ እምሰማየ ሰማያት ባለመድኃኒት ከሰማይ መጣ ይላል ቅዱስ አባ ጊዮርጊስ ዘጋስጫ። ወረደም ሰማይ ሰማያት ከሰማይ ወረደ ወቆጽለ እጹኒ ተረከበ በቤተ ዳዊት። ድነት የሚደረግበት እንጨት ከዳዊት ቤት ተገኘ ማለት ከዳዊት ነገድ ድንግል ማርያም ለዓለም ድነት ክርስቶስ ለእናትነት ይመርጣት ዘንድ ከስጋዋ ስጋ ከነፍሷ ነፍስ ይነሳ ዘንድ ድንግል ማርያም በንጽሕና ተገኘች። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ስለዚህ መመረጧን ብታጸና ለእናትነት መረጣት። አያችሁ አይደል? እስኪ በሉ መመረጧን ብታጸና በሁላችሁ ለእናትነት መረጣት። ለምን መረጣት? ለእናትነት። ምክንያቱም ከሷ በላይ ለእግዚአብሔር እናት ሊሆን የሚችል ፍጡር የለም። እሷ ናት እንደተመረጠች የቆየች ሕሊናዋን የጠበቀች ዓይኗን የጠበቀች በሐሳቧ ምድራዊ ነገር ያልገባባት በዓለም ላይ እየኖረች የዓለም ቆሻሻ ያላሳደፋት እንዴት በዓለም እየኖረች ኃጢአት አላገኛትም ሲል ደግሞ ምን እንላለን? ፀሐይ በቆሻሻ ዓለም ላይ እያበራች ምን ትቆሽሻለች? ፀሐይ በቆሻሻ ውሃ ላይ እያበራች ውሃውን ታሰጣለታለች። ወይ ይደርቃታል ወይ ይለይለታል እንጂ ፀሐይ አትቆሽሽም። በቆሻሻ ዓለም ድንግል ማርያም ብትኖር የቆሻሻ ዓለም ኃጢአት ሳያገኛት እንደ ፀሐይ እያበራች መድኃኔዓለም አገኛት። የዚያን ጊዜ ምን አላት? መረጣት። ለምን መረጣት? ለእናትነት። እስኪ በሉ ለእናትነት ነው። ቆይ እሷ መመረጥኛ ምን ያደርግልናል? ትልቁ ጥያቄ እሱ ነው። ምን ያደርግልናል ካላችሁኝ፣ እሷ ለእናትነት ስትመረጥ እኛ የእግዚአብሔር ልጆች ለመሆን ተመረጥን። ስለዚህ ልብ ብላችሁ ስሙ። እየሰማችሁ ነው? ማን ይመርጣል? ድንግል ማርያምን ማን መረጣት? ለምን መረጣት ስትባሉ መልሱልኝ። እንድትመረጥ ነው ሆና ብትገኝ። አያችሁ። ስለዚህ እግዚአብሔር እኛን መርጦናል አልመረጠንም? ለክርስቲያንነት አልመረጠንም? እሺ ከዛ በኋላስ የሚያጸድቀን ምን ነው? መመረጣችንን ነው ማጽናት እንደምንችል። እሺ ጥያቄ ልጠይቃችሁ። ሰይጣን በእኛ ይቀናል አይቀናም? በምናችን ነው የሚቀናው? እሺ ሌባ ሊሰርቅ የሚሄደው ወርቅ ያለበትን ቤት ነው ጠጠር ያለበትን ቤት? እሺ በእኛ በምናችን ነው የሚቀናው? ስርቆታችን ያስቀናው? ይቀናል ግን እሺ ይቀናል። እውነቴን ነው። ቆይ ልንገራችሁ። ሰይጣን እንኳን በእኛ ማለት ነው ውሃ ጸጥ ብሎ እየወረደ ካየው ይቀናል። መጽሐፈ መቃብያን ላይ እንዲህ ይላል፣ እኔ ደግ ነገር አይቼ አያስችለኝም ይላል። ሲወል እኔ ደግ ነገር አይቼ አያስችለኝም። ስለዚህ ልብ በሉ፣ በጣም ልብ ብላችሁ ስሙ። በየውላችን የሚበጠብጠን ማን መሆኑን እንድናውቅ፣ ሰይጣን መሆኑን እንድናውቅ ማለት ነው። ውሃ ጸጥ ብሎ ሲወርድ ካየሁት ይላል ራሱ ሰይጣን ነው። እንደዛ ነው መጽሐፈ መቃብያን ላይ ጸጥ ብሎ ሲወርድ ካየሁት ሰውየው አረቸው ሀደስ ስትል ካለ ውሃውን አደፈርሰዋለሁ። ለምን ሰውየው ደስ እንዳይለው ማለት ነው። እንኳን በእኛ ልብ ብላችሁ ስሙ ነግራችኋለሁ። እሱ እንኳን በእኛ ሰይጣን ውሃ ለምን ጸጥ ብሎ ወረደ ብሎ ሰው ሲደሰት ካያን በማደፍረስ ይደሰታል። አንዳንድ ሰዎች አሉ ሰው ለብሶ ስላማረበት ብቻ ሰላም የሚያጡ። ይሄንን ፍቅጥ ለብሳችሁ ካያችሁ ሰውዬ እኮ በቃ እንደውም እንደው መሰላችሁ ይባላል አሉ ነው። በቤተ ክርስቲያን
አገልግሎት ውስጥ ያሉ ካህናት መኪና ገዝተው ከታዩ እናንተ ራሱ ምትሉት ሰሞኑን አልተረፈም ይላል ሰው ማለት ነው። በቃ ትልቅ ችግር ማለት ነው። አያችሁ የታየ ትልቁ ችግር እኮ እሱ ነው። እኔ ሁላችሁ በደንብ ስሙኝ ለማለት የፈለኩት እሱ ነው። ስለዚህ ምንድነው መሰላችሁ ሰው ዝም ብሎ ለብሶ ስላማረበት መቅናት የሰይጣን መልክ ነው። ሰው ዝም ብሎ ሰላም ሆኖ ስለተቀመጠ እንዴት አድርጌ ላጣላው ነው መቅናት። ሰው እኮ አሁን የሚቀናው ያለበት መስላችሁ ነው። ያለበት ነው አይደል? ሰው የሚናደደው ነው። እውነቴን ነው። የአስኮላ ተማሪም የሚናደደው የሱ ውጤት ዝቅ ስላለ ሳይሆን ጓደኛው ትልቅ ውጤት ስለመጣ ነው። እርግጠኛ ነገር እሺ ጥያቄ ልጠይቃችሁ። አሁን እዚህ ጋር ለሁላችሁ 10 ጥያቄ ብሰጥ 9 ቢያመጣ አንድ ሰው እሱ ከማየቱ በፊት 5 አምጥቶ ሌላው 0 ቢያመጣ አንድ ሰው 5 ያመጣው ሰውዬ ይደሰታል። በጣም ፍንጥዝ ብሎ እኔ 5 አምጥቼ ሌላው 0 ይላል። ከዛ 9 ያመጣውን ሲያይ ምን ይላል? አናደድ ተበልጫለሁ ነው ማለት ነው። እሱ ተንኮል ሰው ራሱ ዝቅ ስላለ ሳይሆን ጓደኛው ስለበለጠው ነው የሚያመሰው። የሰይጣናዊ ባህሪ ነው። ሰው ስላማረበት፣ ሰው ስለለበሰ፣ ሰው ስላገባ፣ ሰው ስላስተማረ ብቻ በብዙ ነገር ይቀናል ሰው። ከዚህ ሰይጣናዊ ባህሪ መድኃኒዓለም ያውጣን። ዝም ብሎ የሚቀና ማን ነው? በሉ ሰይጣን በሉኝ። ማን ነው ንገሩኝ። ቅናት እርግጠኛ ነኝ የምነግራችሁ ቅናት የምንገዛቸውን እንዲገዙን ያደርገናል። እስኪ በል ቅናት ለሁላችሁ የምንገዛቸውን ምን እንድንል ያደርጋል? እንድትገዙ ብላችሁ ስሙ። መልአክ ሁሉ ያውቃል አያውቅም? በሞት ንገሩኝ። ቅዱስ ገብርኤል ሁሉን ያውቃል አያውቅም? ያውቃል። ትናንት ተመልከቱ፣ ትናንት የነበረውን ዛሬ ያለውን ነገም የሆነውን መልአክ ያውቃል። ከማን የተነሳ? ከእግዚአብሔር አዋቂነት የተነሳ በጸጋ ነው የሚያውቀው፣ በባህሪው አይደለም። ስለዚህ ተመልከቱ፣ መልአክ ሁሉ ያውቃል አያውቅም? በሉ ንገሩኝ እንጂ ቅዱስ ገብርኤል አንተ ታውቃለህ ስንል እኮ የሚሰማን ምን ስለሆነ ነው? በጸጋ አዋቂ ስለሆነ ነው። እንኳን መልአክ ቅዱሳን ከበቁ በኋላ ሰውን ማየት አይጠበቅባቸውም። ዝም ብለው አዲስ አበባ ውስጥ ማን እንደሚጨነቅ ገዳም ውስጥ ሆነ ያዩታል። ምን ገዳም ውስጥ ሲሆን እንትን ካላችሁ ልንገራችሁ። ቅዱስ ዳዊት ምን አለ? እግዚአብሔር ካለም አስቀድሞ ንጉሥ ነው አለ። እስኪ በሉ እግዚአብሔር በሉ ካለም አስቀድሞ ንጉሥ ነው። ዳዊት ልብ ብላችሁ ስሙ። ካለም አስቀድሞ ነበረ ወይ ነው? እና የታየው እግዚአብሔር ካለም አስቀድሞ ንጉሥ ሲሆን አይቱ ሲበቃ ሰው ዓለምን አልፎ ማየት ይጀምራል ማለት ነው። አይታችሁ እንኳን መልአክ ልብ ብላችሁ ስሙ። ልነግራችሁ ያልኩት ሌላ ነው። ዲያብሎስ አዋቂ ሆኖ ተፈጥሮ በፈጣሪው ላይ ቢቀና እንስሳትን ጥየቃ ገባ ማለት ነው። አዳም ጌታችሁ ምን ይመስላል እያለ ነው። አያችሁ ቅናት ሰውን ከማወቅ ወደ አለማወቅ ታወርደዋለች። መልአክ ነው ዲያብሎስ። አዎ ግን ልብ ብላችሁ ስሙ። ዲያብሎስ እንኳንስ የኛን ልብ ያውቅ የእንስሳትን ልብ ማወቅ ተሳነው። በምን? በቅናት ታውሮ። እግዚአብሔር ከዚህ አይነት ቅናት ያውጣል። ቅናት ትልቅ በሽታ ነው። አገሯን ምስያረጋት ቤተክርስቲያንን ረፍት የሚነሳት ቅናት ነው። እውነቴን ከቅናት ካጣችሁ እርግጠኛ ነኝ በቃ እግዚአብሔር ነው የምትመስሉት። ከቅናት ማውጣት ማለት ነው። እየሰማችሁ ነው? ምን ይመስላል አላችሁ። እኔ ስለዚህ እንዳትጨነቁ አንድ ነገር ልንገራችሁ። ሰይጣን እንኳን እኛን እንስሳትን አያውቅም። እስኪ በሉ ሰይጣን በሉ እንኳን እኛን እንስሳትን አያውቅም። ጥያቄ እንደዚያ ከሆነ አስካለ ማርያም ትናንት አዙሮሻል እያሉ ጠንቋዮቹ እየለፉ አይደል ልትሉ ነው? እሱ ጅል እንዳትሆኑ እነግራችሁ ነው። እንደዚያ የሚሉት ጠንቋዮቹ ልብ ብላችሁ ስሙ። አንደኛ ሰይጣን የመረጃ ባለሙያ ነው። ሁለተኛ ውሏችንን ያውቃል እንጂ ነገን አያውቅም። ያወራነውን እየሰማ ይመዘግባል። ለምን? ለማጥመጃ ማለት ነው። ያሰብነውን ግን አያውቅም። ምን አያውቅም? በሞት ንገሩኝ። ያሰብነውን ስለማያውቅ ሰይጣን ዓላማችንን የሚያበላሸው እየሰማ ነው። ነገ ቆርባለሁ ካልሽ
የሴቶች ጉዳይ ሆነሽ ታድሪያለሽ ማለት ነው። ነገ ቆረባለሁ ካልክ ጥርስ ሊደማ ይችላል ማለት ነው። በተክሊል ላይ ማገባ እያለች አንድ ሴት ድንግልናዋን ጠብቃ ብትኖር መኪና ያለው ዝም ብለሽ በቃ በዶሎ ካልሽ ላገባሽ ሊላት ይችላል ማለት ነው። ስለዚህ ሰይጣን ከዚያች ቅድስና ለማውጣት በዓለም ላይ ያለው ሁሉ ነገራችንን እየሰማ ሊያስተን ይመጣል። ስለዚህ ምን ማለት የነገ ዓላማችንን ዝም ብለን ለማን መስጠት? በሞት ንገሩኝ እንደው ፈርሶ ይላችሁ በሞት ለምናችሁ ነገ የምታረጉትን ደግ ስራ አታውሩ። ለማንም በቃ ዝም ካላችሁ ሰይጣን ራሱ አያውቅም። ስለማያውቅ ታዲያ ምን ያመጣል መሰላችሁ? መረጃ ስብሰባ ነገ ነጭ ለብሳ እንደው ነገር ትቆርብ ነው ቤተክርስቲያን እንዲያረግ እንድታረግ ነው እያለ መረጃ ይሰበስባል። ያንን ዝም ማለት እስኪ በሉ ዝም በሉ። ዝም ካላችሁ ማንን ታሸንፋላችሁ? ሰይጣን አያውቅም። ይኸው ማንን እየጠየቀ ነው? እንስሳትን አዳም ጌታችሁ ምን ይመስላል አላቸው። አዳም ጋር ሄዶ ራሱ ሔዋንን ምንድነው ያላችሁ እግዚአብሔር አላቸው። እኛ ጋም መረጃችንን ሰብስቦ ነው የሚያስተን ነው። ስለዚህ ዝም በማለት የሰይጣንን ሐሳብ እንድንዋጋ መድኃኒዓለም ይርዳን። ሰይጣን በማን ይቀናል? እስኪ በሉ በውሃ እንዲሆን በሉ እንጂ። ስለዚህ በውሃ የቀና ሰይጣን በእኛ አንድነት አይቀናም? ይቀናል። ስለዚህ የሚያጣላን ምን ብሎ ነው ማለት ነው? ፈልጎ ነው። ስለዚህ ሰው ሲጣላን ምን ብለን ማሰብ አለብን? ይህንን የሚያደርገው ያ ሰይጣን ጠላት ነው ማለት አለብን። ባል ሚስቱን ሲሳደብ ሚስቲቱ ምን ማለት አለባት? ይህን የሚያደርገው ሰይጣን ትዳሬን ሊፈታ ነው፣ ከመንግስተ ሰማያት ሊያወጣኝ ነው፣ ትዳር እድር አይደለም ገብቻ አልወጣበትም ብላ ማሰብ አለበት። ትዳር እኮ እድር አይደለም። እድር ነው ትዳር ባል ንገረኝ እንጂ እንግዳውስ ልንገራችሁ፣ ጥገቡትና አረፉ። እሺ ጥገቡትና አረፉ ማለት ትዳሩን የሚፈታ ሰው ሃይማኖት እንደሌለው ነው የሚቆጠረው። ለምን እስኪ በሉ ለምን ለምን ማለት እኮ ጥሩ ነው። ለምን ካላችሁኝ ባል የመለኮት ምሳሌ ነው። ሚስት የቤተ ክርስቲያን ምሳሌ ናት። ባል የሚስትን አመል ሚስት የባልን አመል እንደሚሸከሙ ክርስቶስ የኛን አመል ይሸከማል። እኛ ደግሞ የክርስቶስን ቸርነቱን ይዘን እንኖራለን። ባልና ሚስት የክርስቶስና የቤተ ክርስቲያን ምሳሌ ከሆኑ ባልና ሚስት አንድ ልጅ እንደሚወልዱ ክርስቶስ ከጥምቀት ማይፀን እኛን አንድ ልጅ ወልዶናል። አንድ ሰው አድርጎ ወልዶናል። እኛ አካላችን የምድራዊ ብቻ ነው አይባልም፣ የእግዚአብሔር ብቻ ነው አይባልም። ከእግዚአብሔር ከመንፈስ ቅዱስ ከምድርናት አባት ከስጋ ተወልደን አንድ አካል ሆነን እንኖራለን። ባልና ሚስት ልጅን ልካፈል ባሉ ጊዜ እግር ለአባት ነፍስ ለአባት ስጋ ለልጅ አይደርስም። መካፈል አይችሉም። አንድነታቸውን ያሳያል። ልጁ መከፈል እንደማይችል ባልና ሚስት መለየት አይችሉም። ትዳሩን የሚለይ ሰው መለኮት ከስጋ ጋር ወይንም ደግሞ መለኮት እግዚአብሔር ቤተ ክርስቲያንን ትቷታል ብሎ እንደካደ ይቆጠርበታል። እግዚአብሔር ቤተ ክርስቲያንን ይተዋል ወይ? እንደ ቤተ ክርስቲያን እኛ ክፉ ብንሆን እግዚአብሔር ይተዋናል? በልጁ ካልተወን እኛ ታዲያ ስንተው ይተወናል እንዳል ይቆጠርብናል ማለት ነው። ትዳራችንን እንድናጸና መድኃኒዓለም ይርዳን። ለዚያ ነው ሰይጣን ትዳርን የሚበጠብጠው። ጸጥ ያለ ሰላም የሆነ ነገር ሰይጣን አይወድም። በትዳራችን ውስጥ ለማለፍ ምን ማለት ማንቃት። በሉ እስኪ መመረጣችሁን በሉ አጽኑ። መመረጥን ማጽናት ምንን ማጽናት ነው? ትዳርን ማጽናት። መመረጥ ማጽናት ምንን ማጽናት ነው? ክርስትናን ማጽናት። ያዝ አድርጌ ወደ ነገር ልመለሰው። እዚህ ስብከቱ ላይ እንዳልቆይ ምስጢር ብቻ ነግራችሁ ትምህርቴን ልጨርስ። እየሰማችሁ ነው? ስለዚህ በአንድነታችን ማን ይቀናል? ሰይጣን። እንኳን በሀገር አንድነት በባልና ሚስት አንድነት ይቀናል። ስለዚህ ከትናንት ይልቅ ዛሬ ትጉ እንዳለ ቅዱስ ጴጥሮስ ከትናንት ይልቅ ዛሬ መትጋት፣ ለአንድነታችን መኖር፣ ለትዳር መኖር፣ ለሀገራችን መኖር፣ ለፍቅር መኖር እግዚአብሔርን መምሰል ነው። በአንድነታችን እንድንኖር መድኃኒዓለም ይርዳን። መመረጧን ማን አጸናች? በሉ ድንግል ማርያም በሉላችሁ። በሉ እንጂ ጥያቄ ልጠይቃችሁ። ኧረ ቆይ ልጠይቃችሁ። ቄስ መሆን ያጸድቃል አያጸድቅም? ያጸድቃል አይደል? እሺ ከእናንተ ጋር ልምጣ። ምዕመን መሆን ያጸድቃል አያጸድቅም? በሉ እንጂ ድንቆን ንቃችሁት ማለት ነው።
አንዱ ነው አሉ። አንተ ምዕመን አለው አንዱን ሰድቦት ማለት ነው። እግዚአብሔር ይስጥህ አለው። ለምን? ምዕመን ማለት ታማኝ ማለት ነው። ሁለት ባለጌ አይደለም ማለት ነው። ምዕመን እኮ የእግዚአብሔር ስም ነው። ምዕመን የማን ስም ነው? ባሉ ንገሩኝ። ምዕመናን ስትባሉ ደስ ያላችሁ? ባሉ ንገሩኝ። ምዕመን እግዚአብሔር በሁሉ ቃሉ፣ እግዚአብሔር በቃሉ ሁሉ የታመነ ነው ማለት ነው። ምዕመናን ማለት ታማኞች ማለት ነው። አሁን እንዴት ያለ ስም እንዳለን ማለት ነው። እሺ ምዕመንነት ያጸድቃል አያጸድቅም? ባሉ የሚያጸድቀው ምዕመን ማለት ብቻ ሳይሆን ምዕመንነትን ባሉ ማጽናት ነው እንጂ። እግዚአብሔር ይስጥልኝ። እሺ ዲያቆን መሆን ያጸድቃል አያጸድቅም? የሚያጸድቀው ዲያቆን መሆን ብቻ ሳይሆን ዲያቆንነትን ምን ማለት ባሉ እንጂ። እሺ ቄስ መሆን ያጸድቃል አያጸድቅም? የሚያጸድቀው ቄስ መሆን ብቻ ሳይሆን ቄስ መሆንን እሺ ማግባት ያጸድቃል አያጸድቅም? ባሏ ያጸድቃል። ለትዳር ከሆነ ልትጸድቁ ነው ያገባችሁት። እውነታችሁ ይሄን ስለተናገርኩት ሁለተኛ አልደግመውም። ለማንኛውም ትዳር መጽደቂያ መንገድ ነው፣ መረዳጃ ምናምን ብቻ አይደለም። አልመጣም እሱ ጋር። የሚያጸድቀው ምንን ማጽናት ነው? ባሉ ትዳርን በል እንጂ። እሺ ጳጳስ መሆን ያጸድቃል አያጸድቅም? ባሉ እንጂ የሚያጸድቀው ጳጳስ መሆን ሳይሆን ጳጳስነትን ሰባኪ መሆን ያጸድቃል አያጸድቅም? ያጸድቃል። የሚያጸድቀው ምን መሆን ነው? ሰባኪነትን ማጽናት። እስኪ ማጽናት በሉ በመት ያንዴ ማጽናት በላ በደንብ። እሺ መላክነት ያጸድቃል አያጸድቅም? አያጸድቅም። የሚያጸድቀው መላክነትን ማጽናት ነው። በደንብ ያዙ። ዲያብሎስ ምን ነበረ? በመላክ ነው። በመቴ መላክ ነው እንጂ። ይሁዳ ምን ነበረ? ሐዋርያ ነው እንጂ። አርዮስ ምን ነበረ? ሰባኪ ነው እንጂ። ተማሪ ማለት ነው። ልብ በሉ። ምን ነበረ? እንጂ ተመልከቱ። እነዚህ መናፍቃኑ እነ ጉባኤ ከለባት፣ እነ ጉባኤ ከልቄዶን፣ እነዚህ ብዙዎቹ ጉባኤ እነ አርዮስ፣ እነ ንስጥሮስ፣ እነ ሰባሌዎስ ክርስቲያን ነበሩ። የሚያጸድቃቸው ተመልከቱ በክርስትና መጽናታቸው እንጂ ክርስቲያን ስለነበሩ አይደለም። ስለዚህ ምንን ማጽናት በሉ? ክርስትናን በሉ። ባጭሩ እንዲያርገን እንጠቅልለው። ያለንበትን ማጽናት በሉ። ሁላችሁም በሉ። ጥያቄ ልጠይቃችሁ። እናንተ የከተማ ሰው ናችሁ፣ እንግዲህ እንደ ቻርነቱ መድኃኒዓለም ይወቅላችሁ ብዬ ነው። አንድን ዛፍ 17 ጊዜ በቀን እየተከላችሁ 17 ጊዜ ብትነቅሏት ፍሬ ታፈራለች? ዓመት ሙሉ 17 ጊዜ ተክላችሁ 17 ጊዜ ብትነቅሏት ታፈራለች? ንገሩኝ እንጂ ምን ማለት ነው? እንድታፈራ የሚያደርጋት በእውነቱ ንገሩኝ። መጽናት ሆኑ። እንግዲህ አውስ ልንገራችሁ 17 ጊዜ ንግድ መጀመር አይደለም አትራፊ የሚያደርግህ፣ አንዱ ላይ ጸንተህ ፈተናውን አልፈህ መሄድ ነው። 17 የሀገራችን ሰው ይላል አይደል? ማማሰያ መቀየር ወጣ ያጣፍጥ አለ። አያጣፍጥም ማለት እኮ ነው። 15 አምጥተህ ስታማስል ብትል አያጣፍጥልም። አትይፋ እንጣፍጥል በቃ በአንዱ ባለሙያ መስራት ነው ማለት ነው። ስለዚህ ልብ በሉ። በሃይማኖታችን የሚያጸናን ባለን እንደው እኮ ሰው ምን አድርጓል መሰላችሁ? አንድ ጊዜ ዳዊት፣ አንድ ጊዜ ሰኔ ጎልጎታ፣ አንድ ጊዜ ድርሳነ ሚካኤል፣ አንድ ጊዜ ገድለ ተክለ ሃይማኖት፣ አንድ ጊዜ እንትን በቃ 15ቱን አንድ ሳምንት ለጋኔን፣ አንድ ሳምንት ለቁርጠት፣ አንድ ሳምንት ለገበያ እያለ ጸሎት መቀየር ነው ያለው ሰው። እንደዚህ አይቻልም። እግዚአብሔር እንዲሰማ ከፈለክ መጽናት ነው። እስኪ በሉ መጽናት በሉ በእውነት ንገሩ። ጸሎቱን አልለቀስኩም። ልቡናችሁ ስሙ ጸጉር ሰንጣቂዎች። ጸሎቱን በዚያው በአንዱ ጸሎት ጸንተህ ሁለተኛ ጨምር። እንደዚያ ከሆነ ምን ትላለህ? ታሸንፋለህ። እግዚአብሔር መድኃኒዓለም ጽናትንና ማሸነፍን ያድለን። ጥቅልል አድርጌ መጨረሻውን ልናገር። መመረጧን ማን አጸናች? የኛ እናት ድንግል ማርያም መመረጧን አጽንታ የኛንም መመረጥ ታጽናለች። ስለዚህ ልብ በሉ። አንድ ነገር ብቻ ብያችሁ ልሂድ። በሔዋን የቀና ዲያብሎስ በድንግል ማርያም አይቀናም? በእውነቱ ንገሩኝ። በሔዋን የቀና ዲያብሎስ በእኛ አይቀናም? በእኛ የቀና ዲያብሎስ
በእናንተ የቀና ዲያብሎስ በዲያቆኑ አይቀናም? በዲያቆኑ የቀና በቄሱ አይቀናም? በቄሱ 2 መክሊት ባለው የቀና በጳጳሱ አይቀናም? ይቀናል። ከጳጳሱ በላይ ከመቅናት በላይ በድንግል ማርያም አይቀናም ወይ ነው ባለነገር የመቴ ከቀና በእነዚህ ሁሉ ምን አለ? ፈተና አለ። ምንድን እናድርግ ከተባለ መጽናት። እስኪ ባሉ መጽናት ባሉ ዛሬ ስለ ጽናት ብቻ ነው እንዲህ የጨረስኩት ያለው። የመጨረሻ አንድ ታገሱኛል፣ 5 ደቂቃ ብቻ ተጠቅሜ እጨርሳለሁ። ያልታይ ርዕሱን ስላሰፋሁት ልሰራው ብዬ ነው። ማናት የጸናችው? ድንግል ማርያም በሁላችሁም ማናት? ለምን ጸንታ ብትጠብቀው ማንን ተመልከቱ፣ በደንብ ብላችሁ ስሙ። ሔዋን ለ7 ዓመት ድንግልናን ይዛ መቆየት ሲያቅታት ድንግል ማርያም በቤተ መቅደስ ብቻ 12 ዓመት ጸንታ ቆየች። አያችሁ ያኔ ጽናት የሚባሉ 12 ዓመት ዘር ሳትል ብትጸና ተመልከቱ። 12 ዓመት 15 ዓመት እግዚአብሔርን እያሰበች ብትጸና እስከ ዘላለሙ ድረስ እሱን በማሰብ እንድትጸና አደረጋት። 12 ዓመት በቤተ መቅደስ ስትኖር ከእናቷ ማኅፀን ጀምሮ ብዙ መከራ አሳልፋለች። የተወለደችው በስደት ነው። አይሁድ ሊገላት ብለው ስትወልድ መውለጃ አጣ በስደት ወለደች። ከቤተ መቅደስ አይሁድ ሊያቃጥላት ሄዱ። እግዚአብሔር ግን ስለጸናች ጠበቃት። ሁላችሁንም በጽናት ይጠብቃችሁ። ለዚህ አባ ጊዮርጊስ ሲናገር የመጨረሻ እንዲህ ይላል፣ ድንግል ማርያም እስኪ በሉ ድንግል ማርያም ወይ በሉ በሉ እንጂ አንቺ የጸናች ግንብ ነሽ በሉ። ምን ያለች? በሞት ሁላችሁ ደስ ይበላችሁ። ሰውት ይላችሁ ለምን መሰላችሁ? ድንግል ማርያም የጸናች ግንብ ናት። እንዴት? የዚህ ዓለም ግንብ መሳሪያ ይንዳል። ድንግል ማርያምን ማን ሊንዳት ይችላል? እስመ ጊዜ ተመልከቱ፣ እግዚአብሔር አጽንታታልና ዋጽና ለዓለም ከመይተንቀልቅል ለዘላለም እንዳትናወጥ አጽንታታልና ከሷ ቅፍ የሚነጥለን የለም። ለዚህ ነው ምን አለ ቅዱስ አባ ጊዮርጊስ ዘጋስጫ፣ ድንግል ማርያም እኔ በስምሽ እለምናለሁ፣ ልጅሽም ደግሞ ልጅሽ ደግሞ በስምሽ እኔን ይምረኛል። ድንግል ማርያም ሆይ አንቺ ተመልከቱ፣ እኔ የተጠማሁ ነኝ፣ አንቺ የወርቅ መቅጃ ነሽ፣ ልጅሽ የሕይወት አዘቅት ነው። ተመልከቱ ድንግል ማርያም ሆይ አላት። ተመልከቱ እኔ የመለኮትን ዕንቁ ለመግዛት ነጋዴ ነኝ፣ አንቺ ደግሞ መርከብ ነሽ፣ ልጅሽ ደግሞ የደግ ነገር ሁሉ ባለጸግነት በውስጡ ያለበት የማትረፊያ ስፍራ ነው። ድንግል ማርያም ሆይ እኔ አላት። ተመልከቱ ድንግል ማርያም ሆይ እኔ የተራብኩ ነኝ፣ አንቺ የኅብስተ ሕይወት የክርስቶስ እናቱ ነሽ፣ ልጅሽ ደግሞ የኅብስተ ሕይወት ነው። ድንግል ማርያም ሆይ እኔ ዳገቱን ለመውጣት አላት። የመጨረሻው ዳገቱን ለመውጣት ወደ ብርሃን ስፍራ ለመግባት የቸኮልኩ ነኝ። አንቺ ደግሞ ዳገቱን የማወጣብሽ መሰላሌ ድልድይ ነሽ። ልጅሽ ደግሞ ልብ ብላችሁ ስሙ፣ ለተገፉ ሰዎች መጠጊያና የደስታ ሁሉ መገኛ ነው። ድንግል ማርያም እኔ በስምሽ እለምናለሁ፣ አንቺ ስለኔ ትለምኛለሽ፣ ልጅሽ ስለኔ ኃጢአቴን ያስተሰርይልኛል፣ የልቤንም መሻት ይሰጠኛል። ድንግል ማርያም ነው። እስኪ በሉ ድንግል ማርያም ነው በሉ። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ሙዳይ ነሽ፣ ልጅሽ ደግሞ ባለ መድኃኒቱ ነው። ድንግል ማርያም አንቺ በሉላችሁ እስኪ በሉ የመጨረሻ ነው። በቃ ይሄን ላቋርጠው ነው። ድንግል ማርያም ነው በሉ። አንቺ ሽቶ ነሽ፣ ይቅርታ አንቺ የሽቱ ሙዳይ ነሽ፣ እኔ በኃጢአት የሸተትኩ ነኝ፣ ልጅሽ ደግሞ ምንድነው? ሽቱ ነው። አያችሁ አይደል? ስለዚህ ተመልከቱ በዚህ መመረጧ የመረረውን ዓለም አጣፈጠችው። ለዚህ ነው ድንግል ማርያም እኔ ቁስለኛ ነኝ መድኃኒት አንቺ ነሽ ብሎ አባ ጊዮርጊስ የተናገረው ለዛ ነውና መመረጣችንን አጽንተን ለርስት መንግስተ ሰማያት እንድንበቃ አንተም ምንድነው ያለው አባ ሕርያቆስ በከመ ተጋባይክሙ በዛቲ ዕለት ከማየ አስተጋባይክሙ በደብረ ጽዮን ቅድስት ወኢየሩሳሌም አጋዚት። በዚህ ዕለት የተሰበሰባችሁ እናንተ ምእመናን በዚህ እንደተሰበሰባችሁ መመረጧን ባጸናች በድንግል ማርያም ሰብስቦ ለመንግስተ ሰማያት ያብቃን። መስዋዕት ለእግዚአብሔር።